ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የባህር በር ካላገኘን ጦርነት ይኖራል ያሉት የኡጋንዳው ፕሬዝዳንት እና የኬንያ ስጋት። የምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑት ኬንያ እና ኡጋንዳ በባህር በር ዙሪያ በቀረበ ጠንካራ አስተያየት ምክንያት በከፍተኛ ባለስልጣኖቻቸው መካከል የቃላት ምልልስ ውስጥ ገብተዋል። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ ሀገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸው በአካባቢው ምን ያስከትል ይሆን የሚል ስጋት ቀስቅሷል። የፕሬዝዳንቱ ጠንከር ያለ ጥያቄና ፈርጣማ አቋምን ተከትሎ አንዳንዶች በምስራቅ አፍሪካ ሀገራት መካከል ወደፊት ግጭት ሊቀሰቀስ ይችላል እያሉ ነው። ፕሬዝዳንቱ የተናገሩት ቅዳሜ ጥቅምት 29 2018 ዓ.ም በሰጡትና በሀገሪቱ የቴሌቪዥን ጣቢያ በተላለፈው ቃለ መጠይቃቸው ላይ ነው። ቃለ ምልልሱ የተካሄደው የምርጫ ቅስቀሳ እያደረጉ በነበረበት በሀገሪቱ ምስራቃዊ ክፍል በምትገኘው ምባሌ ከተማ ነበረ። ፕሬዝዳንቱ በቃለ መጠይቃቸው ላይ የምስራቅ አፍሪካ ማህበረሰብ የመከላከያና የምጣኔ ሀብት ጥንካሬ ውህደት ባብራሩበት ወቅት የባህር በር ባለቤትነት ጉዳይንም አንስተዋል። ሙሴቬኒ አራቱ የምስራቅ አፍሪካ ሀገራት በኢኮኖሚያቸው ስፋት መሰረት ወታደራዊና የጠፈር ምርምር ጨምሮ የቴክኖሎጂ እድገት እንዳላቸው ተናግረዋል። አፍሪካ እንዴት ራሷን መከላከል ትችላለች? የምጣኔ ሀብት ውህደት ኢኮኖሚያዊ ያግዛል ሲሉም ተናግረዋል። ለዚህ ነው ለሰዎች የምነግራቸው ለምን አንድ መሆን እንዳለብን አታዩም? ምክንያቱም ኡጋንዳ የባህር በር ኃይል ማደራጀት ከፈለገች እንዴት ልትገነባ ትችላለች? እኛ ባህር የለንም ሲሉም ወደ ዋናው ጥያቄዎች ተንደርድረዋል። ኬንያ የኡጋንዳ ቁልፍ የንግድና የአቅርቦት ሀገር ብትሆንም በጋራ የነዳጅ ማስተላለፊያ መንገድ ለመገንባት እንዲሁም የባቡር መስመር ለመዘርጋት ተይዘው የነበሩ የፕሮጀክት እቅዶች እስካሁን ድረስ ተግባራዊ አልሆኑም። ፕሬዝዳንቱ ይህንን በተመለከተ ሲናገሩ ማብቂያ የሌለው ንግግር ከኬንያ ጋር አድርገናል። በባቡር መስመር፣ በነዳጅ ማስተላለፊያ ግንባታ ምክንያትም አገራችን በተፈጥሮ የባህር በር የላትም። ነገር ግን ውቅያኖስ ለእኔ ይገባኛል። ምክንያቱም የኔ ውቅያኖስ የት አለ? ያ ውቅያኖስ ይገባኛል። ወደፊት ጦርነት ይኖረናል። ወደፊት ወደ ጦርነት መግባታችን አይቀርም። ይህ የሙሴቬኒ አስተያየት በኬንያ ውስጥ በማህበራዊ ሚዲያ መድረኮች እና በመደበኛ መገናኛ ብዙኃን ላይ የውይይትና የዘገባ ምንጭ ከመሆን አልፎ ቁጣንም እያስተናገደ ነው። በኬንያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን የሆኑት ኮሪ ሲንጎ በሰጡት ምላሽ ሀገራቸው በዓለም አቀፍ ሕግ እንዲሁም የግዛት መብትንና የተፈጥሮ ሀብት ለሚመለከቱ የሕግ ማዕቀፎች እንደምትገዛ በመጥቀስ የኡጋንዳ መሪ ሀሳብ ከሕግ ውጭ መሆኑንም አመልክተዋል። ኡጋንዳ የባህር በር የሌላት ሀገር ስትሆን ፕሬዝዳንቷ ዮዌሪ ሙሴቬኒ የባህር ኃይል ስለመገንባት ያላቸው ፍላጎት እንዲሁም የህንድ ውቅያኖስ ያለምንም ገደብ የመጠቀም ፍላጎታቸው ሲናገሩ በምስራቅ አፍሪካ ውስጥ አዲስ ስጋት ፈጥሯል። ኡጋንዳ በባህር ዳርቻ ከሚገኙ ጎረቤቶች ኬንያ እና ታንዛኒያ ጋር ወጥ በሆነ መልኩ የባህር ላይ መብት እንዳላት በመግለጽ የማይቻል ከሆነ ወታደራዊ እርምጃችን ሊኖር እንደሚችል ፍንጭ ሰጥተዋል። የኔ ባህር የህንድ ውቅያኖስ ነው ያሉት ሙሴቬኒ ሀገሪቱ ያላትን የወደብ ማግኘት ጥያቄ ፍለጋ ከዲፕሎማሲ ይልቅ የብሔራዊ መብት ጉዳይ አድርገው አቅርበዋል። እንዲሁም ውቅያኖሶች እና ወደቦቹ መላውን አህጉር ማገልገል አለባቸው በማለት አንዳንድ የባህር በር ያላቸው ሀገራት በራስ ወዳድነት አስተሳሰብ ተችተዋል። ሙሴቬኒ እና ፕሬዝዳንት ዊልያም ሩቶ ከ2024 ጀምሮ ከምዕራብ ኬንያ ኤልዶሬቲ ተነስቶ የኡጋንዳ ዋና ከተማ ካምፓላ የሚደርስ የነዳጅ ማስተላለፊያ ለመዘርጋት ንግግሮች አድርገዋል። በመጋቢት 2024 ኬንያ የኡጋንዳው ብሔራዊ ነዳጅ ድርጅት የኬንያ ነዳጅ ማስተላለፊያ በመጠቀም በሞምባሳ ወደብ በቀጥታ የተጣራ ፔትሮሊየም እንዲያስገባ ፍቃድ ሰጥታለች። የዚህ ውሳኔ ዓላማ የነበረው በኡጋንዳ ያለው የነዳጅ ዋጋ ዝቅተኛ ማድረግ ነበረ።
በዚህ ውሳኔ ዓላማ የነበረው በኡጋንዳ ያለውን የነዳጅ ዋጋ ዝቅተኛ ማድረግ ነበረ። ዘስታር የተሰኘው የኬንያ ጋዜጣ የኬንያ የኡጋንዳ የንግድ መስመር ተቆጣጥራ መቆየቷ የፈጠረው የከረመ ብሶት ነው ሲልም ዘግቧል። በኬንያ የኡጋንዳ የንግድ መስመሮች በመቆጣጠር ላይ ያለውን ጥልቅ ብስጭት የሚያንጸባርቁ ናቸውም ብሏል። አክሎም የክልላዊና ውህደት ጥሪዎች ሲያቀርቡ የነበሩት ፕሬዝዳንቱ ድምጻቸው መቀየሩ ትዕግስት ማጣታቸውና በኬንያ ላይ የከረመ ስጋቶች እንዳላቸው ያሳያል ብሏል። በተጨማሪም አስተያየታቸው ከኤልዶሬት እስከ ካምፓላ ያለን የነዳጅ ማስተላለፊያ መስመር ዝርጋታና እንደሚገንጉ ደሴት ባሉ የቆዩ ውዝግቦች ላይ ውጥረት መኖሩንም ያሳያል። ሌሎች የኬንያ ጋዜጠኞች ይህ የፕሬዝዳንቱ ንግግር የመጣው ከኬንያ ኡጋንዳ የንግድ መስመር ተቆጣጥራ የመቆየቷ የፈጠረው የከረመ ብሶት ነው ሲሉም ዘግበዋል። ኡጋንዳ የባህር በር የሌላት ሀገር ስትሆን ፕሬዝዳንቷ የባህር በር ስለማግኘት የሰጡት አስተያየት በባህር በር የማግኘት ጉዳይ ወደፊት ኬንያ ጋር ጦርነት ልትገባ ትችላለች የሚል ፍራቻ ቀስቅሷል። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ በኬንያ ላይ ያነጣጠረ በመሰለ የተሸፈነ ስጋት ውስጥ ወደፊት ወደ ህንድ ውቅያኖስ መግባት ለማረጋገጥ በምስራቅ አፍሪካ ማህበረሰብ ውስጥ ስለሚደረጉ ጦርነቶች አስጠንቅቀዋል ሲል ዘ-ስታር ጋዜጣ ዘግቧል። ኡጋንዳ የባህር በር የማግኘት ጥያቄ ስታቀርብ ይህ የመጀመሪያዋ አይደለም። እንደ አውሮፓውያኑ በ1970ዎቹ በአምባገነኑ በኢዲ አሚን ዳዳ የስልጣን ዘመን ተመሳሳይ ጥያቄና ዛቻዎች ኬንያ ላይ ተሰንዝረው ነበር። በአውሮፓውያኑ የካቲት 1976 ኢዲ አሚን የኬንያን ሰፊ ክፍል በኃይል ጠቅልሎ ለመያዝ ዝተው ከናይሮቢ በ32 ኪሎ ሜትር ርቀት ላይ የሚገኝ ስፍራንም ይገባኛል ሲል ተናግረው ነበር። በተለያየ ጊዜያት በሁለቱ ሀገራት መካከል በባህር በር የማግኘት ሰበብ የሚነሱ ውጥረቶች ግን ወደ ወታደራዊ እርምጃ አልተሸጋገሩም። ናይሮቢ ለካምፓላ የንግድ ፍላጎት ስትራቴጂካዊ ጠቀሜታ ያለው በሚል ወደ ህንድ ውቅያኖስ የሚደርሳትን አጭር መንገድ ኪሱሙን በቪክቶሪያ ሐይቅ ላይ ከሞምባሳ ወደብ ጋር የሚያገናኝ የባቡር ሀዲድ መስመር ዝርጋታ አማራጭ ሰጥታለች። ኡጋንዳ ግን ሌላ አማራጭ መስመሮች የፈለገች ሲሆን ከሆይማ ታንዛኒያ ወደሚገኘው ታንጋ ወደብ የነዳጅ መስመር ዝርጋታን በመጠየቅ ይህም ውጥረት ፈጥሮ ቆይቷል። የኡጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ ልጅ ሙሆዚ ካይኔሩጋባ በ2022 ጎረቤት ሀገር ኬንያ እወራለሁ የሚል ሀሳብ መሰንዘራቸውን ተከትሎ አባታቸው ሙሴቬኒ ጣልቃ ገብተው ይቅርታ መጠየቃቸው የሚዘነጋ አይደለም። ኡጋንዳ ከታንዛኒያ ጋር በተናጠል $4 ቢሊዮን የሚያወጣ የድፍድፍ ነዳጅ ማስተላለፊያ መስመር እየገነባች ነው። ይህ የነዳጅ ማስተላለፊያ መስመር 1442 ኪሎ ሜትር የሚረዝም ሲሆን ከዳሬ ሰላም ወደብ የሚነሳ ነው። ስልጣን ላይ ከወጡ 40 ዓመት ሊሞላቸው የተቃረቡት የ81 ዓመቱ አዛውንት ሙሴቬኒ በቀጣይ ዓመት ሌላ ዙር የስልጣን ዘመን ለምርጫ ይቀርባሉ። በዚህ ጊዜ ይህንን የባህር በር ጉዳይ ማንሳታቸው የሕዝብ ትኩረትና ድጋፍን ለማግኘት የታለመ ነው የሚሉ ታዛቢዎች ቢኖሩም አገራቸው ኬንያ ጋር ባላት መልካም ግንኙነት ላይ አስጊ ጥላን አጥልቶባታል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።